ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በዛሬው እለት እንግዲህ ከጥቂት ሰዓታቶች በፊት ብሬኪንግ ኒውስ ተብሎ እንግዲህ አንድ አስገራሚ ዜና ወጥቷል። ይህም ዜና ደግሞ አንዲ ሮበርትሰን ወደ ቶተንሃም ሆትስፐር ሊቀላቀል ተቃርቧል ነው እየተባለ የሚገኘውና በዛሬው ፕሮግራማችንም ይህንን በደንብ የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጠይቃለሁ። እንደዚሁም በአንዲ ሮበርትሰን ዙሪያ ያላችሁን ሀሳብ ተጫዋቹስ በዚህ ሰዓት ሊቨርፑሎች ሊለቁት ይገባሉ የሚለውንም መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆን በአክብሮት እጠይቃለሁ። ደውሏንም በመጫን ሁልጊዜ ሊቨርፑል የሚመለከቱ አዳዲስ ዘገባዎችን ይዤ ስመጣ ወደ እናንተ እንዲደርስ ማድረግም ትችላላችሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። አብራችሁኝ ቆዩ። ከጥቂት ሰዓታቶች በፊት እንግዲህ እነዚህ ታዋቂ የሚባሉ ጋዜጦች እነ ዘ አትሌቲክስ፣ እንደ ቲምቶክ፣ በተጨማሪም ደግሞ ዴቪድ ኦርንስቲን፣ ቤን ጃኮብስ፣ ፋብሪዞ ሮማኖ ይዞት በወጡ ዘገባ መሰረት ቶተንሃም ሆትስፐሮች አንዲ ሮበርትሰንን ለማስፈረም ከሊቨርፑል ጋር ንግግር እንደጀመሩ ነው እየተነገረ የሚገኘው። ዘ አትሌቲክስ ይዞት በወጣው ዘገባ መሰረት ቶተንሃሞች ከሊቨርፑል ጋር ንግግር መጀመራቸውንም ዘግቧል። አያይዞም እንደተናገረው ከሆነ ቶተንሃሞች በመጀመሪያ ደረጃ ማስፈረም ፈልገው የነበሩት ይህንን ተጫዋች በክረምቱ የዝውውር መስኮት በነፃ ነበር ለማስፈረም አስበው የነበሩት። ነገር ግን ደግሞ አሁን ላይ ባላቸው የተጫዋቾች ጉዳት መሰረት እንደዚሁም ደግሞ እስከ ክረምት የሚጠብቁ ከሆነ ሌሎች ክለቦችም ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ በሚል ስጋት አሁን ላይ ይህንን ተጫዋች ለማስፈረም ከሊቨርፑል ጋር ንግግር እንደጀመሩ ነው እየነገረን የሚገኘው። ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረትም ሊቨርፑሎች ከቶተንሃም ጋር በአንዲ ሮበርትሰን ዙሪያ አድቫንስድ የሆነ ንግግርን ማድረጋቸውንም ዘግቧል። አያይዞም እንደተናገሩ ከሆነ ቶተንሃሞችም ይፋዊ ጥያቄ ለሊቨርፑል አቅርበዋል እያለን ይገኛል። ከዛ በተጨማሪም ቤን ጃኮብስም ይዞት በወጣው ዘገባ መሰረት ቶተንሃሞችም ከሊቨርፑል ጋር ንግግር ጀምረዋል። አንዲ ሮበርትሰንም ሊቨርፑልን ለቆ ወደ ቶተንሃም መቀላቀል እንደሚፈልግ ለሊቨርፑል ነግረዋቸዋል እያለን የሚገኘውና ያለፉትን ጥቂት ሰዓታቶች እንግዲህ ይሄ ነገር በጣም በተደጋጋሚ እየተነሳ ነው የሚገኘው። በጣም አድቫንስም እየሆነ ነው የሚገኘውና ምናልባትም ነገ ሊቨርፑል ከበርንማውዝ ከሚያደርጉት ጨዋታ በኋላ ይህ ተጫዋች ወደ ቶተንሃም ሲዘዋወር ልንመለከት የምንችልበት እድል እንዳለ እየተነገረ ነው የሚገኘው። በዛው እንግዲህ እየወጡ ያሉት መረጃዎች ስንመለከት ሊቨርፑሎች አንዲ ሮበርትሰንን ለቶተንሃም የሚሸጡ ከሆነ በዚህ ሰዓት በውሰት ውል በሮማ የሚገኘውን ተጫዋቻቸው የሆነውን ኮስታስ ሲሚካስን ለመመለስ አስበዋል እየተባለ ነው የሚገኘው። በዚህ ዙሪያ እንግዲህ ቤን ጃኮብስ ይዞት በወጣው ዘገባ መሰረት ሊቨርፑሎች አንዲ ሮበርትሰንን የሚሸጡት ከሆነ ኮስታስ ሲሚካስን ወደ ሊቨርፑል ለመመለስ አስበዋል እያለን ይገኛል። በእርግጥ አያይዞ እንደዘገበው ከሆነ ሊቨርፑሎች ይህንን ተጫዋች ለሮማ በውሰት ውል በሚሰጡበት ሰዓት ተጫዋቹን ወደ ሊቨርፑል የመመለስ አማራጭ እዛ ውላቸው ላይ እንዳልተቀመጠ ነው እየነገረን የሚገኘው። ነገር ግን ደግሞ ሮማዎቹም ተጫዋቹን ለመልቀቅ ፍቃደኛ እንደሆኑ ነው እየተዘገበ የሚገኙና ተጫዋቹ ወደ ሊቨርፑል እንዲቀላቀል ፍቃዳቸውን ሰጥተውታል እያለን ይገኛል ቤን ጃኮብስ በዘገባው። አያይዞም እንደዘገበው ከሆነ ተጫዋቹም ኮስታስ ሲሚካስም ወደ ሊቨርፑል ተመልሶ ለሊቨርፑል መጮት ይፈልጋል እያለን ይገኛልና ከዚህ በኋላ የሚቀረው በመጀመሪያ ደረጃ ሊቨርፑሎች አንዲ ሮበርትሰንን ለቶተንሃም መሸጥ፣ ከዛ በኋላ ሊቨርፑሎች ከሮማ ጋር ንግግር ማድረግ ብቻ ነው። ከዛ በኋላ ሁሉም ነገሮች የሚጠናቀቁ ይሆናል እያለን ይገኛል። በዚህ ዙሪያም እንግዲህ ፋብሪዞ ሮማኖ እንደዘገበው ከሆነ በዚህ ሰዓት በሲሚካስና በሮማ መካከል የሚደረጉ ንግግሮች ሙሉ ለሙሉ ተጠናቋል። ተጫዋቹም ወደ ሊቨርፑል መመለስ ይፈልጋል። ሮማዎቹም ተጫዋቹን ለመልቀቅ ፍቃደኛ ናቸው እያለን ይገኛል እና ምናልባትም ከሰኞ በኋላ ለቀጣይ የሻምፒዮንስ ሊግ ጨዋታ አንዲ ሮበርትሰን የቶተንሃም ተጫዋች ሆኖ እንደዚሁም ደግሞ ኮስታስ ሲሚካስ የሊቨርፑል ተጫዋች ሆኖ ልንመለከት የምንችልበት እድል በጣም ከፍተኛ ነው እየተባለ ይገኛል። ምናልባትም ዛሬ ጠዋት ላይ ይህንን ዜና እንሰማለን ብለን እየጠበቀን ያለን አይመስለኝም። ነገር ግን ከጥቂት ሰዓታቶች በፊት ግን ይህንን ዜና በተደጋጋሚ እየሰማን ነው የምንገኘው። ምናልባትም በቀጣይ ቀናቶችም አንዲ ሮበርትሰን የቶተንሃም ተጫዋችም ሆኖ ልንመለከት የምንችልበት እድልም በጣም እየሰፋ ነው የሚገኘው። ይህ ዜና እንግዲህ ለሊቨርፑል ደጋፊዎች ደስ የሚል ዜና አይደለም። በተለይ ደግሞ አንዲ ሮበርትሰን በደጋፊዎች ዘንድ እንደዚሁም በተጫዋቾቹ ዘንድም በጣም የሚወደድ አይነት ተጫዋች ነው የነበረውና ይህንን ዜና ስንሰማ ማንም የሚደሰት ይኖራል ብዬ አላስብም። ነገር ግን ዝውውሩን በራሱ ስንመለከተው ግን የተለያዩ ነጥቦችን ማንሳት የሚገባን ይመስለኛል። በመጀመሪያ ደረጃ በተጫዋቹ በኩል ያለውን ስንመለከት ተጫዋቹ ወደ ቶተንሃም ለመዘዋወር መፈለጉ ያን ያህል ያስገርማል ብዬ አላስብም። ምክንያቱም ደግሞ ዘንድሮ ብዙ የመጮቻ እድል እየተሰጠው ያልሆነ ተጫዋች ነው። በተለይ ይህ ተጫዋች እንግዲህ ወደ ሊቨርፑል የ2017 ላይ ነበር ከኤል ሲቲ በ8 ሚሊዮን ፓውንድ መፈረም የቻለው። ከፈረመም በኋላ እንግዲህ የመጀመሪያዎቹ ጥቂት ወራቶች ላይ ብዙ የመጮቻ እድል አላገኝም ነበር። ነገር ግን ደግሞ ከዲሴምበር ጃንዋሪ አካባቢ ጀምሮ ግን የሊቨርፑል ቋሚ 11 ውስጥ
መግባት ችሏል። ከዛ በኋላ እንግዲህ ላለፉት ጥቂት አመታቶችም በጣም ምርጥ የሚባል እንቅስቃሴን ማድረግም ችሏል። የሊቨርፑል ብቻም ሳይሆን የፕሪሚየር ሊግ ምርጡ የግራ ክንፍ ተከላካይ መስመር ተጫዋችም ነው የነበረውና በጣም ብዙ ጨዋታዎችን ሲጫወት ነበረ። ሊቨርፑልም እሱ ሳይኖር ራሱ ሲቸገርም የተመለከትንባቸውም አጋጣሚዎችም ነበሩ። ያለውን ሁላ ለሊቨርፑል መስጠትም የቻለም ተጫዋች ነበረ። በጣም ብዙ ጨዋታዎችንም ሲጫወትም የተመለከትነው ተጫዋች ነው። በዚህ ሲዝን ግን ብዙ የመጮቻ እድል እየተሰጠው ያልሆነ ተጫዋች ነው። በተለይ ደግሞ ሚሎስ ኬርኬዝ ወደ ሊቨርፑል ከመጣ ጀምሮ በተለይ ያለፈውን አንድ ወር ላይ ሚሎስ ኬርኬዝ በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘው። በዛ ምክንያትም አንዲ ሮበርትሰን በቂ የሚባል የመጮቻ እድል እየተሰጠው አይደለም የሚገኘው። መጀመሪያዎቹ አካባቢ ላይ ሚሎስ ኬርኬዝም ጥሩ የሚባል እንቅስቃሴን አላደረገም ነበረ። በዛ ምክንያትም አንዲ ሮበርትሰን ተቀይሮ ሲገባም ተመልክተነዋል። በተከታታይ ጨዋታዎችንም ሲጀምር የተመለከትንባቸውም አጋጣሚዎችም ነበሩ። ነገር ግን ያለፈውን አንድ ወር ግን ሚሎስ ኬርኬዝ በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከጨዋታ ጨዋታም እየተሻሻለ እየመጣ ነው የሚገኘው። በዛ ምክንያትም አንዲ ሮበርትሰን የመጮቻ እድል እያገኘ አይደለም የሚገኘውና በዛ ምክንያትም ክለቡን ለመልቀቅ መፈለጉ ያን ያህል የሚያስገርም አይመስለኝም። ይህም ብቻም ሳይሆን በክረምቱ የዝውውር መስኮትም ሊቨርፑልን ለመልቀቅም ተቃርቦ ነበር። በተለይ ደግሞ ወደ አትሌቲኮ ማድሪድ ለመቀላቀል ተቃርቦም ነበረ። ነገር ግን በስተመጨረሻ በዛው በሊቨርፑል ሊቆይ ይችላል። በዛም ቆይቶም እንግዲህ ትንሽ የሚባል ጨዋታዎችንም ማድረግም ይችላል። በተለይ በፕሪሚየር ሊጉ ብዙ የመጮቻ እድል እየተሰጠው አይደለም የሚገኘው። ሚሎስ ኬርኬዝ ነው በጣም በተደጋጋሚ ጨዋታዎችን እየጀመረ የሚገኘውና በዛ ምክንያትም ሊቨርፑል ለመልቀቅ መፈለጉ ያን ያህል የሚያስገርም አይመስለኝም። በእርግጥ ንግግሮች እየተደረጉ ነበር በሊቨርፑልና በአንዲ ሮበርትሰን መካከል። ይህንንም እንግዲህ እሱ ራሱ ወጥቶ ከዚህ በፊት መናገሩ አይዘነጋም። ንግግሮች እያደረግን ነው የምንገኘው። ነገር ግን ደግሞ ከሊቨርፑል ጋር ብቻ ሳይሆንም ሌሎች አማራጮችንም መመልከት ይኖርብኛል የሚል አስተያየትንም ሰጥቶ ነበርና በዚህ ሰዓት እንግዲህ አንድ አማራጭ አድርጎ የያዘው ወደ ቶተንሃም ሆትስፐር መቀላቀል ነው። እናም ይህ ፍላጎቱም እንግዲህ ሊሳካ ተቃርቧል ነው እየተባለ የሚገኘው። በሊቨርፑል በኩል ያለውን ስንመለከት አንድን ተጫዋች በነጻ ከሚያጡ ይልቅ ትንሽ ገንዘብ አግኝተውበትም ቢለቁት ይመርጣሉ። ከዛ ውጭ ግን ያለውን ስንመለከተው ሁለት ነገሮችን ማንሳት እንችላለን። ሁለቱም እንግዲህ ተጫዋቹ ለሊቨርፑል ከሰጠው ግልጋሎት አንጻር ነው የምንመለከታቸው። በመጀመሪያ ደረጃ አንዲ ሮበርትሰን ለሊቨርፑል ከሰጠው ግልጋሎት አንጻር ተጫዋቹን በነጻ ቢያጡት ራሱ ያን ያህል የሚበሳጩ ያን ያህል የሚያዝኑ አይመስለኝም። ምክንያቱም ለሊቨርፑል ይህ ተጫዋች ያለውን ሁላ ስለሰጠ ማለት ነው። በሌላ አንግል ስንመለከተው ደግሞ ተጫዋቹ ሊቨርፑልን ልልቀቅ ብሎ ከጠየቃቸው ከሰጠው ግልጋሎት አንጻር ስንመለከተው ተጫዋቹን አይ አትወጣም፣ በዚህ መቆየት አለብህ፣ የግድ ኮንትራትን ማጠናቀቅ መቻል አለብህ ብለው ይከለክሉታል ብዬ አላስብም። በእነዚህ ምክንያቶች ተጫዋቹ አንዲ ሮበርትሰን ሊቨርፑልን የመልቀቅ እድሉ በጣም ከፍተኛ ነው ብዬ ነው የማስበው ነው። በዚህ ሰዓት እንግዲህ ሙሉ ለሙሉ የአንዲ ሮበርትሰን በሊቨርፑል የመቆየትና ያለመቆየት ውሳኔ በተጫዋቹ በራሱ በአንዲ ሮበርትሰን ላይ ነው ብዬ ነው የማስበውና ሊቨርፑሎች በዚህ የዝውውር ሂደት ላይ ያን ያህል ከፍተኛ ተጽዕኖ ፈጥሯል ብዬ አላስብም። በዚህ ምክንያትም የአንዲ ሮበርትሰን ከሊቨርፑል መልቀቅ ያን ያህል ያስከፋናል ብዬም አላስብም። ምክንያቱም ተጫዋቹ ራሱ ነው ሊቨርፑልን መልቀቅ የፈለገው እንጂ ክለቡ በግድ ልቀቅ ብሎ እያስገደደው አይደለም የሚገኘውና ተጫዋቹ ደግሞ ልቀቅ ካለ ያን ያህል ማስቆምም ያለብን አይመስለኝም። በተለይ ደግሞ ሁሉ ነገሩን ለሊቨርፑል ለሰጠም ተጫዋች ሁሌም ቢሆን ጥሩ ነገርን መመኘት ነው ያለብን ብዬ ነው የማስበው ነው። በዛ ምክንያትም ሊቨርፑልን መልቀቁ ያን ያህል ያስከፋናል ብዬ አላስብም። ምናልባት ካስከፋን ራሱ ጥሩ የሚባል ሽኝት ወይም ደግሞ ተገቢ የሚባለውን ሽኝት ሳይደረግለት ነው ሊቨርፑልን እየለቀቀ የሚገኙ። በተለይ ደግሞ ለሮበርቶ ፈርሚኖ የተደረገለትን ሽኝት ከተመለከትን አንዲ ሮበርትሰንም ተመሳሳይ አይነት ሽኝት የሚያስፈልገው ተጫዋች ነው። ነገር ግን በዚህ የጃንዋሪ ዝውውር መስኮት ክለቡን የሚለቀቅ ከሆነ ምናልባትም እንደዚህ አይነት ሽኝት ላይገጥመው ይችላል ብዬ ነው የማስበው ነው። በዛ ምክንያት እንግዲህ ልንከፋ እንችላለን። ከዛ ውጭ ግን ተጫዋቹ ልልቀቅ ካለ ግን ያን ያህል ክለቡን ማስገደድ ያለበት አይመስለኝም። ይበልጥ ግን የሚያበሳጨው ከአንዲ ሮበርትሰን መልቀቅ በተጨማሪም ለአንዲ ሮበርትሰን ምትክ አድርጎ እያመጡት ያለው ተጫዋች ነው። ይህም ተጫዋች እንግዲህ ኮስታስ ሲሚካስ ነው እየተባለ የሚገኘው። ኮስታስ ሲሚካስ ሲጀምር በክረምቱ የዝውውር መስኮት ሊቨርፑልን እንዲለቅ የተደረገው ምንም እንኳን በውሰት ውልም ቢሆን ማለት ነው ለክለቡ ይመጥናል ተብሎ ስላልታሰበ እንደዚሁም ደግሞ ከሱ የተሻሉ ተጫዋቾች በክለቡ ውስጥ አሉ ተብሎ ስለታመነ ነው ሊቨርፑልን እንዲለቅ የተደረገውና አንዲ ሮበርትሰን ስለለቀቀ ተብሎ መጀመሪያም ያልታመነበት ተጫዋች ወደ ክለቡ እንዲመለስ ማድረጋቸው ተገቢ ነው ብዬ አላስብም። ይህም እንግዲህ እነ ሪቻርድዮንና እነ ማይክል ኤድዋርድስን የሚያስጠይቅ ይመስለኛል። ከዛ በተጨማሪም የኮስታስ ሲሚካስን የሮማ ቆይታ ስንመለከት ራሱ ተጫዋቹ ለሊቨርፑል እንደማይመጥን በደንብ ማረጋገጥ የምንችል ይመስለኛል። በሴሪኤ እስካሁን ድረስ እንግዲህ ሮማዎች 21 ጨዋታዎችን ማድረግ ችሏል። ከነዚህ 21 ጨዋታዎች መካከል ኮስታስ ሲሚካስ መጫወት የቻለው 11 ጨዋታ ላይ ብቻ ነው። በአቬሬጅም በነዚህ ጨዋታዎች ላይ 34 ደቂቃዎችን ነው እየተጫወተ የሚገኘውና ምን ያህል በክለቡ እንዳልታመነበት ወይም ደግሞ
የተጠበቀበትን ያህል እንቅስቃሴ እያደረገ እንዳልሆነ በደንብ የሚያሳይ ይመስለኛል። ምናልባት በሮማ ጥሩ የሚባል እንቅስቃሴ ቢያደርግ ኖሮ ሊቨርፑሎች ይህንን ተጫዋች ከውሰት ውሉ መልሰው ያጫውቱታል ብዬ አላስብም። ምክንያቱም በውላቸው ላይ ሊቨርፑሎች ይህንን ተጫዋች መልሶ የመጥራት ውል አላስቀምጡም። ስለዚህ ሮማዎች ራሱ ተጫዋቹ ላይ እምነት ስለሌላቸው ነው ወደ ሊቨርፑል እንዲመለስ እያደረገ የሚገኙት። ይህንን ነገር እንግዲህ ከጥቂት ሳምንታት በፊትም በተደጋጋሚ ስንሰማው የነበረ ነገር ነው። ምናልባትም ኮስታ ሲሚካስ ወደ ሊቨርፑል ሊመለስ ይችላል የሚሉ ነገሮች በተደጋጋሚ ስንሰማ የነበረ ነገር ነው። አሁን ላይ እንግዲህ አንዲ ሮበርትሰን ወደ ቶተናም ሊቀላቀል መሆኑን ተከትሎ ይህ ተጫዋች ወደ ሊቨርፑል ሊመለስ ነው። ለሊቨርፑል ግን ያን ያህል ግልጋሎት ይሰጣል ብዬ አላስብም። ምክንያቱም ቅድም እንዳልኳችሁ በመጀመሪያ ደረጃም ሊቨርፑልን እንዲለቅ የተደረገው ለሊቨርፑል ወይም ደግሞ ሊቨርፑል ውስጥ ካሉ ተጫዋቾች መካከል በጣም አነስተኛ ብቃት ያለው ተጫዋች ሆኖ ስለታሰበበት ነውና ይህንን ተጫዋች ወደ መልሶ ለአንዲ ሮበርትሰን ምትክ ይሆናል ብሎ ማምጣታቸው ትክክለኛ ነው ብዬ አላስብም። ምናልባት ኮስታ ሲሚካስ ለቀጣይ 6 ወር ብቻ ሊሆን ይችላል ለሊቨርፑል የሚጫወተው። እንደዛም ቢሆንም ግን ከሱ የተሻለ ተጫዋች ሊያመጡ ይገባቸው ነበረ። በመጀመሪያ ደረጃ አንዲ ሮበርትሰንም እንዲለቅም መደረግ አልነበረበትም። ምክንያቱም አሁንም ድረስ አንዲ ሮበርትሰን ለሊቨርፑል ብዙ ግልጋሎቶችን መስጠት ይችላል ብዬ አስባለሁ። በመጀመሪያ ደረጃ ለሚሎስ ኬርኬዝ ጥሩ ተፎካካሪ መሆን ይችላል። ለቀጣይ ቢያንስ 2 ዓመታትም በጥሩ ብቃት ላይ መጫወት የሚችል ተጫዋች ነው። ከዛ በተጨማሪም ደግሞ ቡድኑ ላይም ከፍተኛ ተጽዕኖ መፍጠር የሚችል ተጫዋች ነው። በዚህ ሰዓት እንግዲህ የሊቨርፑል ምክትል አምበል ሁላችንም እንደምናውቀው፣ ከዛ በበለጠም እንግዲህ ቡድኑ ላይ ከፍተኛ ተጽዕኖ መፍጠር የሚችል ተጫዋች ነው። በጣም ጥሩ የሚባል ልምድም ያለው ተጫዋች ስለሆነ ይህንን ተጫዋች ኮንትራቱን አራዝመውለት በሊቨርፑል እንዲቆይ ቢያደርጉት የተሻለ ይሆናል ብዬ ነበር የማስበው። ይህንንም ነገር እንግዲህ በተደጋጋሚ ስናገረው የነበረ ነገር ነው። ነገር ግን አሁን ላይ ይህ ተጫዋች ሊቨርፑልን ሊለቅ ተቃርቧል። ቢያንስ እንኳን ለቀቀ እንኳን ቢባል ከሱ የተሻለ ተጫዋች ለሚሎስ ኬርኬዝ ጥሩ ተፎካካሪ የሆነ ተጫዋች ወደ ሊቨርፑል ቢመጣ ጥሩ ነበረ። ነገር ግን አሁን ላይ ኮስታ ሲሚካስን ነው ለመመለስ እያሰቡ የሚገኙት። ሊቨርፑል እንግዲህ በዚህ ሰዓት ላይ በጣም ብዙ ውጥንቅጥ ውስጥ ያለ ክለብ እየሆነ ነው የሚገኘው። ከዛ በተጨማሪም እንግዲህ በዚህ ፕሮግራማችን አንመለከተውም እንጂ ባየር ሙኒኮች ኮዲ ጋክፖን ለማስፈረም ፍላጎት አላቸው። እስከ 75 ሚሊዮን ዩሮ አካባቢ ለማውጣትም ዝግጁ ናቸው የሚሉ መረጃዎችን እየሰማን ነው የምንገኘው። እንደዚሁም ሌሎች ተጫዋቾችም ክለቡን ሊለቁ የሚችሉበት እድልም አለ እየተባለ ነው የሚገኘው። ለምሳሌ አሁን ኮናቴ በክረምት የዝውውር መስኮት በነጻ ክለቡን ሊለቅ ይችላል። እንደዚሁም ደግሞ መሐመድ ሳላም በክረምት የዝውውር መስኮት ወደ ሳውዲ ሊግ ሊያመራ የሚችልበት እድል አለ እየተባለ ነው የሚገኘውና በዚች አንድ አመት ውስጥ እንግዲህ በጣም ብዙ ለውጦችን እየተመለከትን ነው የምንገኘው። በተለይ ደግሞ በዋነኝነት ትሬንት አሌክሳንደር አርኖልድ፣ ሉዊስ ዲያዝ ክለቡን ለቋል። በዚህ የጃንዋሪ ዝውውር መስኮትም ያው አንዲ ሮበርትሰን ሊለቅ ነው እየተባለ ነው የሚገኘው። እንደዚሁም ደግሞ በቀጣይ የክረምት የዝውውር መስኮትም እንደነ መሐመድ ሳላ አይነት ተጫዋቾችም ክለቡን ሊለቁ ይችላሉ እየተባለ ነው የሚገኘው። ምናልባትም ኮዲ ጋክፖም ሊለቅ ይችላል። እንደዚሁም ደግሞ አሌክስ ማካሊስተር ሊለቅ የሚችልበት እድል አለ እየተባለ ነው የሚገኘውና በዚህ አንድ አመት ውስጥ እንግዲህ በጣም ብዙ ለውጦችን እየተመለከትን ነው የምንገኘው። እንደዚህ አይነት ለውጦች ደግሞ ቡድኑ ስኬታማ እንዳይሆን እያደረጋቸው ነው የሚገኘውና እንደዚህ አይነት በጣም ፈጣን የሚባል ለውጥ ላይ እንግዲህ በጣም ሊጠነቀቁ ይገባቸዋል። በጣም ከፍተኛ ተጽዕኖ ስለሚፈጥር ማለት ነውና አሁንም አንዲ ሮበርትሰን በሊቨርፑል ቢቆይ በጣም ደስተኛ ነኝ። ነገር ግን ደግሞ በሊቨርፑል የመቆየት እድሉ በጣም እየጠበበ ይገኛል። በዚህ ዙሪያ እንግዲህ አንድ የተመለከቱት ነገር አለ። እሱም ምንድነው? ሊቨርፑሎች እንደሚታወቀው ሚኪ ቫንደቪል ላይ በጣም ከፍተኛ ፍላጎት አላቸውና ምናልባትም አሁን ላይ አንዲ ሮበርትሰንን ቶተናም መሸጥ የፈለጉት በክረምቱ የዝውውር መስኮት ሚኪ ቫንደቢንን ከቶተናም ማስፈረም ስለፈለጉ ሊሆን ይችላልና ያላቸውን ግንኙነቶች በጣም ጥሩ ለማድረግ አስበው ሊሆን ይችላል እየተባለ ነው የሚገኘው። ይህ ነገር እንግዲህ ምን ያህል እውነት ነው የሚለውን ነገር ጊዜ የሚፈታው ጉዳይ ይሆናል። ነገር ግን የአንዲ ሮበርትሰን ጉዳይ ብቻ ከተመለከትን ግን አሁን ላይም ቢሆን አንዲ ሮበርትሰን ከሊቨርፑል ባይለቅ ጥሩ ነው ብዬ ነው የማስበው። ሊቨርፑሎችም ይህንን ተጫዋች ባይለቁት ለሊቨርፑል ለራሳቸው ጥሩ ውሳኔ ይሆናል ብዬ ነው የማስበው። ነገር ግን አሁን ላይ ይህ ነገር ሀፕን የሚያደርግ አይመስለኝም። እናንተስ በዚህ ሲቹዌሽን ዙሪያ ያላችሁ ሀሳብ ምንድን ነው? አንዲ ሮበርትሰን በዚህ የጃንዋሪ ዝውውር መስኮት ቢሸጥ ጥሩ ነው ብላችሁ ታስባላችሁ ወይስ ከሚሸጡት ይልቅ አዲስ ኮንትራት ቢሰጡት ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።